ሩስ በድጋሚ የሀይሚንና የብሩክን ህይወት ለመበጥበጥ ወደ አዲስ አበባ ልትመጣ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ እንግዲህ የዩን ቪዲዮ አይታችሁ ከሆነ ቢናን ጠርታ ወደ አዲስ አበባ ውሰደኝ፣ አዲስ አበባ ብሩክ ጋር ሂጄ ነው ልጄን መውለድ የምፈልገው። በምወልድበት ሰዓት የልጄ አባት ከጎኔ እንዲሆን እፈልጋለሁ። ስለዚህ በማንኛውም ነገር ከጎንሽ ነው ነኝ ብለህ ነበረ። ከጎኔ ከሆንክ ወደ አዲስ አበባ ውሰደኝ ስትል ጥያቄ አቅርባለታለች። ቢኒ ደግሞ ይሄን ነገር በፍጹም ልቀበልሽ አልችልም፣ እንድትሄጅም አልፈቅድልሽም። እኔ ከጎንሽ እሆናለሁ ያልኩትኝ አንቺን ፍቅር በመስጠት በመንከባከብ ለልጅም ላንቺም ጥሩ በመሆንና በቃ በማንኛውም ሰዓት ባስፈለግኩሽ ሰዓት ከጎንሽ ለመሆን እንጂ ወደ አዲስ አበባ አንቺን ወስጄ እዛ ላበጣብጥ አይደለም ከጎንሽ እሆናለሁ ያልኩሽ። ይሄ ነገር መሆን የለበትም። ሀይሚና ብሩኬስ የነሱ ህይወት ሳያሳዝንሽም ወይ ሲል መልስ ሰጥቷታል። ለማንም አላዝንም፣ ምክንያቱም ለእኔ ያዘነልኝ ማንም ሰው ስለሌለ ለማንም ላዝን አልችልም። አሁን ላይ አንድና አንድ የኔ ጉዳይ ብሩኬና ብሩኬ ብቻ ነው። ስለ ብሩክ ብቻ ነው የሚመለከተኝ። ስለዚህ በአሁን ሰዓት በጣም የሚያስፈልገኝ ሰዓት ነው። ስወልድ ከጎኔ ሆኖ ያለውን ነገር እንዲያይ እፈልጋለሁ፣ እንዲመለከት እፈልጋለሁ። በቃ በምወልድበት ሰዓት የግድ እሱ ከጎኔ እንዲሆንና ነገሮችን እንዲያይ ስለምፈልግ አሁን አዲስ አበባ ሂጄ ነው መውለድ የምፈልገው፣ ውሰድና አድርሰኝ ስትል እንግዲህ ጥያቄዋን አቅርባለች ማለት ነው። እሱም እንዳያችሁት እኔ ምንም ነገር አላጎልብሽም፣ ላንቺም ለልጅ ምንም ነገር ካጎደልኩ ይኸው የሰማዩ አምላክ ይጠይቀኝ፣ ምንም አላጎልብሽም፣ እባክሽ ይሄ ነገር ይቅርብሽ፣ እኔም ይሄን ነገር ልቀበለው አልችልም ሲል እንግዲህ ዛሬ እየለመናት ሁሉ ነበር። ጥሩ ንግግርም ነበረ፣ ጥሩ መልስም ነበረ ያደረገላት ማለት ነው። ነገር ግን እሷ አንተ ፈቃደኛ ካልሆንክ በራሴ መንገድ ነገሮችን እሄዳለሁ፣ በራሴ መንገድ አስተካክዬ ጨራርሳለሁ ብለዋለች። ብቻ በጣም በሚያስጠላ ሁኔታ አሁን ድጋሚ እንግዲህ ወደ ብሩኬ ቤት ልትመጣ ነው ማለት ነው። እንደለመደችው እንግዲህ ልትበጠብጥ ነው። እየተቀባበሉ ልጆቹን መከራቸውን እያበሏቸው ነው። እንደምታዋቸው ከጓደኞቻቸው መካከል ያሉትም ራሱ ምንም ሁኔታቸው ደስ አይልም፣ እንደምታዩት ነው። ስለዚህ እኔ ግን ይመስለኛል ውስጥ በውስጥ በቃ እሷን የሚያማክራት ከጓደኞቻቸው ውስጥ ማለት ነው። በቃ አሁን የአንቺ ተተኪ አብሳላት አልተሳካም፣ በቃ ስለዚህ አንቺ መተካት አለብሽ፣ እዩ ልጆቹ ሰላም ማግኘት የለባቸውም በቃ ነይ እየተባለች ይመስለኛል በውስጥ መስመርና በጣም በሚያሳዝን ሁኔታ ልጆቹ ሰላም ሊያገኙ አልቻሉም ማለት ነው። እና አሁን ደግሞ እዩ ከመጣች አስባችሁታል፣ ሌላ ብጥብጥ፣ ሌላ ንትርክ ማለት ነው። ሁለቱም ሰላማቸውን ሊያገኙ አልቻሉም። እና በጣም በሚያሳዝን ሁኔታ ዛሬም እንዳያችሁት ሀይሚና ብሩኬ በቤታቸው ቪዲዮ ለቀው ነበረ። በቃ የሚያስጠላ ሁኔታ ውስጥ ነበሩ። እንዳያችኋቸው ከባድ የሚባል ጭቅጭቅ ውስጥ ነበሩ። የዱባዩን ጉዞ እንግዲህ ከዚህ በፊት ሀይሚ አልተቀበለችም ነበረ። ዛሬ ደግሞ እንግዲህ ማታ ተኝቼ ሳስበው መሄድ እንዳለብን ነው የተሰማኝ። እረፍት ማድረግ አለብን፣ ከሁሉም ነገር መራቅ አለብን። እዚህ ሆነን ሰላማችን እየሰጡን አይደለም። በቃ ስለዚህ ሄደን ለትንሽ ጊዜ ዞር ብለን ማረፍ አለብን የሚል ሀሳብ እንግዲህ ድጋሚ አምጥታ ነበረ። ብሩኬ ያንን ሀሳብ ደግሞ ዛሬ አልተቀበለውም። ምክንያቱም በሰዓቱ ስጠይቅሽ አልፈልግም ብለሻል፣ ትኬቱም የኔም ያንቺም ትኬት ተቃጥሏል፣ ሁሉ ነገር በቃ አልፏል። አሁን ጾም ሰዓት ነው። ሰው ሀገር ላይ ለመጾምም አይመቸኝም። እዚሁ ኢትዮጵያ ውስጥ ከፈለግሽ የፈለግሽበት ቦታ ሄደን ማሳለፍ እንችላለን እንጂ ከዱባይ መውጣት አንችልም። ሲቀጥልም ደግሞ እዚሁ ቤታችን ሆነን ነገሮችን ተጋፍጠን አንድ ሆነን ተሳስበን የሚመጡብንን ጠላቶች ማስወገድ አለብን። ከዚህ በፊት እንሄድም ያልኩሽ አንድም ለሁለታችንም ሰላም፣ ሲቀጥል ደግሞ በዙሪያችን ያሉ ጓደኞችን ላለማስቀየም በቃ በዝምታ ከነሱ ርቆ ነገሮችን ለማስተካከል ነበረ። አሁን ግን ነገሩ ሁሉ ድብልቅልቁ ወጥቷል። ምንም የሚቀየም ማስቀየም ጓደኛ ምንም የለም። በቃ ሁሉም ነገር የራሱ ጉዳይ ነው። ከዚህ በኋላ ጓደኛም በቃ አለ አይደለ ክብር አይወድላቸውም። ስታከብሪያቸው ሪስፔክት ስታረጓቸው ምንም ካልወደደላቸው ከዚህ በኋላ ተቀየመ አልተቀየመ የሚለው ጓደኛ የለም። በቃ እዚሁ ቤታችን ሆነን ችግራችን እንፍታ ሲል እንግዲህ መልሶላታል ማለት ነው። በዛ መካከል እንግዲህ ከባድ ብጥብጥ ነበረ። ያው ሀይሚዬ እንደምታውቋት ውስጧ ሁሌም ነው የምላችሁ ውስጧ ባዶ ነው፣ ግን አፏ ጣል የምታረጋቸው ከባባድ ቃላቶች አሉ። ዛሬም እንግዲህ ሀይሚዬ በጣም ብሩኬ ተናዶ ነበር መሀል ላይ እንዳያችሁት። እንደ ሌሎቹ ሴቶች ትንከባከበኛለህ ወይ የሚል ቃል ተናግረው ነበር። አስፈላጊ አልነበረም ሀይሚ፣ የምሬን ስነግርሽ እንዳንቺ የተንከባከበው ሴት ያለ አይመስለንም። ተንከባከበም ከተባለ አንቺን ነው
አንቺን ሲንከባከብ ነው እኛ እንግዲህ የምናውቀው። ማለት ሴት ልጅን ማክበር ሌላ እላፊ ነገር ተንከባከበ ማለት አይደለም እኮ። ማክበር ሌላ ነው፣ መንከባከብ ሌላ ነው። እና አንዳንድ ነገሮች ማለት ሀይምዬ እንደ እህት ነው የምነግርሽ። እኔ ስለምወድሽ ነው እያስመሰልኩ ማለፍ ወይ ደግሞ እያለባበስኩ ልክ ነሽ ጎበዝ እኮ እንደዛ እኮ አንቺ እኮ ያልሽው ሁሉ ልክ ነው ብዬ ማለፍ አልፈልግም። ምክንያቱም የምር የሚወድሽ ሰው ስህተትሽንም እየነገረ እያረመሽ ነው የሚሄደው። እና እኔ የምር ከልቤ ነው የምወድሽ። ግን ደግሞ አንዳንድ የምትናገሪያቸው ቃላቶች ከባባዶች ናቸው። እነሱን ነገሮች ብታስተካክይ ደስ ይለኛል። ማለት በቃ ነገሮች ያበላሻሉ። ገብቶሻል? ብዙ መልካም ነገሮችን አንድ መጥፎ ቃል ስለምታበላሽ ይሄ በቃ ማለት አንቺም እኮ ታውቂዋለሽ እንዳንቺ የሚንከባከበው ሴት እንደሌለ ወይ ደግሞ የተንከባከበው ሴት እንደሌለ ልቦናሽ እኮ ያውቀዋል። በፍጹም እንኳን አንቺ እኛም እናውቃለን። ገብቶሻል? ኦኬ በዙሪያ የመጡ ሴቶችን ለስራም ለምንም የመጡ ሴቶችን አክብሮ ሊሆን ይችላል። ግን ደግሞ እንዳንቺ ሊንከባከባቸውም አይችልም፣ አልተንከባከባቸውም። ይሄ ግልጽ ነው። እና አንዳንዴ የምትናገሪያቸውን ቃላቶች እባክሽ ሀይሚዬ አስተካኪ በቃ። ምክንያቱም ብዙ ነገሮችን ሊያበላሹ ስለሚችሉ ማለት አንዳንዴ ሰው ታግሶ የሆነ ሰዓት ላይ ደግሞ በቃ ወደ መረረ ተስፋ መቁረጥ ሊገባ ስለሚችል እነዚህን ነገሮች አስተካኪ ነው ምልሽ። ምክንያቱም የሚወድሽ ሰው ስህተትሽንም እያረመ መሄድ ስላለበት ነው ምነግርሽ እንጂ እንደ ሌሎቹ አለባብሽ ሁሌ ልክ ነሽ ማለት አቅቶኝ አይደለም። ግን አይደለም ሁሌ የሰው ልጅ ልክ ሊሆን አይችልም። ሲናደድ መጥፎ ቃል ሊናገር ይችላል። የሆነ ሰዓት ላይ በቃ ስሜታዊ ሆኖ መጥፎ ነገር ሊናገር ይችላል። ስለዚህ የሰው ልጅ ሁሌ ልክ ሊሆን አይችልም በጭራሽ ማለት ነው። ሁላችንም ብንሆን ማናችንም ከትልቅ እስከ ትንሽ ሁሌ ልክ ልንሆን አንችልም። ምክንያቱም የሰው ልጅ ነና። ብዙ የምንሳሳታቸው ስህተቶች አሉ። ብዙ አላስፈላጊ ቃላቶችን የምናወጣቸው ጊዜ አለ። ስለዚህ አንዳንድ ቃላቶችን ብታስተካኪ ደስ ይለኛል። ከዛ ውጭ ግን ተግባቡ፣ ተከባበሩ። በቃ የድሮውን መከባበራችሁ ጋር ብትመጡ ደስ ይለናል። እንደ ድሮ ብትግባቡ፣ እንደ ድሮ ብትከባበሩ። ድሮ እኮ በጣም ነበር የምትከባበሩት። አንተ ትብስ፣ አንቺ ትብሽ አይደለም እንደዚህ ቃል አውጥቶ እስከ መነጋገርና አብሮ መኖር ያናንቃል እንዴ ነው ያልኩትኝ። እንዴ ማለት ድሮ እኮ እንዴት ነበረ ስትገናኙ ራሱ የምትከባበሩት? በስማም የምር የድሮ ሁኔታችሁ ነው የናፈቀን አሁንስ የምር። እና በቃ ብሩኬ አሁን በመካከላችን በዙሪያችን የሚመጡትን ሰዎች ኮስተር ብለን እኔም አንቺም ከህይወታችን ማስወጣት መቻል አለብን። ቤታችን ቁጭ ብለን ራሳችን ማስከበር አለብን። አንቺም ራስሽን ማስከበር፣ እኔም ራሴን ማስከበር፣ አንቺም እኔን ማስከበር፣ እኔም ደግሞ አንቺን ማስከበር አለብኝ ሲል ተናግሯል። ልክ ነው በቃ ማለት በመሸሽ አይደለም ብለሻል እኮ ከዚህ በፊትም በመሸሽ አይደለም ብለሻል። ስለዚህ እውነት ነው። ቤታችሁ ሁኑና መጀመሪያ እናንተ ተግባቡ፣ ተስማሙ፣ ራሳችሁን አስከብሩ፣ በዙሪያችሁ ያሉትን ጠላቶች አስወጡ። ከዛ በኋላ የፈለጋችሁበት ሀገር ጾሙ ሲያልቅ ሄዳችሁ እንደፈለጋችሁ መዝናናት ትችላላችሁ። በነገራችን ላይ ወጪው ቀላል አይደለም፣ የሚያውቅ ያውቀዋል።